السلام عليكم ورحمة الله وبركاته ودي تكبراتشو تملكاتشو شي بيالاچوبت እንደምን አላችሁልኝ እንደምን ቆያችሁኝ ያልኩኝ ያላህ ሰላም እዝነቱ ወይ ምርህራዩና በረከቱ ለሁላችሁም ይሁንና በዛሬው ዕለት በርዕሴ ላይ እንደምታዩት የኢትዮጵያ ውሃ ሚኒስትር አንድ ቃል ተንፍሰው ነበር ሰሞኑን ያንን አረቦቹ የተቀባበሉ የተለያዩ ፊልሞች ወይም ቪዲዮዎች እየሰሩበት ነው እሱን عندون زارين سمالن وفي تصعيد جديد في ملف سد النهضة دعوا بهداسي قدب فايل ليلا عديس يمقاقال دقر تفتروا علي لنال هي العربية ميبالو تابيانو العربية almost يا سعودي تابيانو جن almost سوچو اندالكوچو مهندسوچو ميسروت منامن ينسو سوچ سلهونو ميلوت نجر كجبس قابة يازه ውሸት እንኳን ቢሆን ለግብጽ አጋርለው ነው ምናገኛቸው እንትናቸው እንደ ፖለቲካው አይደለም ፖለቲካው ምናልባት ትንሽ የተሻለ ሊሆን ይችላል ነገር ግን ውስጡ ያሉት ሰዎች የሚሰሩት በግብጽ ሜንታሊቲ የተመቱ ስለሆኑ ምንም ማድረግ አይቻልም ይሄንን ማስተካከል ያለብን እኛ ነን ከሳውዲ እንትኖች ጋር ከሳውዲ መሪዎች ጋር መነጋገር ከሳውዲ አካል ጋር መግባባት እና እነሱን በደንብ ማስረዳት ተገቢ ነው وزير المياه والطاقة الإثيوبي لبناء سدود إضافية في البلاد بإثيوبيا يمسنونا يإنرجي مينسترو كذيبوها لا إثيوبيا بزو قدبوش مسرات اللبات سيلو تري أقربوا عليلا لتعزيز ما وصفه بالاستخدام العادل لمياه النيل يهم إثيوبيا بناي اللاي يوسدتش يالتشو فتهاوي أتكاكمن لما الرقاقات يبجال በትክክል የኛን ውሃ በፍትህ ተጠቀምን የሚባለው የእውነትም ብዙ ግድቦችን መገደብ ስንችል ነው ቢያንስ ግብጽ ላይ የተጠራቀመውን የውሃ ያህል እኛም ማጠራቀም ስንችል ወይም ከዛ በላይ ምክንያቱም ባለቤቶቹ ስለሆነን ብዙ ግድቦችን በመገደብ በቂ የሆነ የውሃ ሪዘርቭ ሲኖረን በድርቅ በመሳሰሉት ጊዜ ልንጠቀመው የምንችል አሁንም የሚዘንበው ዝናብ ውሃ አፈር እየጠረገ በወንዝ መልኩ ወደነሱ ከመሄድ የሚታደገው የሆነ አሰራርን በመፍጠር ብዙ ግድቦችን በመስራት ነው ብለዋል ነው المسؤول الإثيوبي شدد أيضا على أن تدفق المياه لدول المصب سيكون تحت سيطرة السلطات الإثيوبية ሌላው እንዲሁ አጥብቀው ከተናገሩት ነገር ውስጥ የመስኖ ሚኒስትሩና የኢነርጂ ሚኒስትሩ የኢትዮጵያን የውሃ ሂደት በዚህ መልኩ ከሰራንበት ከዚህ በኋላ ወደ ተፋሳሽ አገር የሚሄደውን የውሃ መጠን መቆጣጠር እንችላለን እሳቸው ውሃችንን መቆጣጠርና ማሰራት ለኛ የሚጠቅም ማድረግ ፍትሃዊ የሆነ ጥቅም እንዲያመጣ ማድረግ እንችላለን ነው ሐሳባቸው እነሱ ምንድነው ያሉት ከዚህ በኋላ ወደ መስኖ ወደ ተፋሳሽ ሀገሮች የሚሄደውን የውሃ መጠን መቆጣጠር ያ ማለት ነው እነሱ ጋር ይሄድ ብለን መወሰን የምንችለው እኛ ሆነናል ነው የሚሉት وحدها እና ኢትዮጵያ ብቻዋን አባይ ሆኖ ወደ ናይል እንፈስ الآن تغير الوضع وقمنا ببناء سد النهضة አሁን ሁኔታዎች ተቀይረዋል ህዳሴ ግድብን ገድበናል قمنا بتعزيز أمننا الغذائي ስለዚህ ከዚህ በኋላ በዚህ ውሃና መሰል የሆኑ ስራዎቻችን ከዚህ በኋላ የምግብ ዋስትናችንን ማስከበር እንችላለን ማለት ነው توسيع إنتاج الكهرباء وخلق تكامل إقليمي እንደዚሁም የኤሌክትሪክ ምርትም በደንብ ማምረት እንችላለን የአካባቢ ጥምረትንም ማምጣት እንችላለን ኢትዮጵያ በኤሌክትሪክ ከኬንያ በኤሌክትሪክ ከጅቡቲ በኤሌክትሪክ ከሶማሊያ በኤሌክትሪክ ከደቡብ ሱዳንና ከሱዳን ጋር ከተሳሰረች ይሄ ማለት እሷ ምን ያህል ለነዚህ አካሎች ጠቃሚ መሆኗን ያቃሉ ትስስሩ ተፈጥሯል ስለዚህ ኢትዮጵያን መንካት ኢትዮጵያን መድፈር ኢትዮጵያን ማስደፈር ማለት ራሳቸው ላይ እንደመተኮስ ነው የሚቆጥሩት ስለዚህ ይሄን ትስስር በፍጠር ተገቢ ነው من خلال الربط الكهربائي العابر للحدود ይሄም ድንበር ተሻጋሪ የሆነ ከዋው ባሻገር የኤሌክትሪክ መተሳሰረን መፍጠር ያንን ነገር ያመጣል ይላሉ ويجب علينا بناء سدود إضافية لتعزيز الاستخدام العادل لمياه النيل ሌላው የናይልን ውሃ ፍትሃዊ ጠቀሜታ ለማምጣት ተጨማሪ የሆኑ ብዙ ግድቦችን መገደብ አለብን አሉ ويأتي دورنا الريادي በዚህም
የዚህ አካባቢ በውሃው ላይ ከራሳችን በሚመነጨው ውሃ የአካባቢው ላይ የአጠቃቀምን ሂደት በመምራት ረገድ ቦታ ይኖረናል ይላሉ የኢትዮጵያ የውሃና ኢነርጂ ሚኒስትሩ ማለት ነው። تدفق المياه لدول المصب سيكون تحت سيطرتنا. እቺ እሳቸው ሲሉ አልሰማሁም በአማርኛው ግን እሱ ይላል ስለዚህም ከዚህ በኋላ በአባይ ላይ ያለን የውሃ አጠቃቀም በእኛ ቁጥጥር ስር ይሆናል ቢሉም ችግር የለውም ለኔ ምክንያቱም ተገቢ ነው ምክንያቱም በእኛ ቁጥጥር ስር መዋል አለበት ይሄ ውሃ ቁጥጥር ስር መዋል አለበት ሲባል ለሌሎች አንሰጥም ማለት አይደለም ግን የራሳችንን ውሃ መቼ እንዴት እና የት መጠቀም እንዳለብን ማወቅ ጀምረናል ማለት ነው ይሄ ደግሞ እውነት እንዲሆን እንመኛለን ምክንያቱም እስካሁን ድረስ ባለው የአሰራር ሂደት ገና ሶስቱን ሌሎችን ግድቦች ያውሳቸው እንዳሉት ገድበን ስንጨርስ እያንዳንዱ ግድብ የተወሰኑ ውሃዎችን ይዞ ቢያንስ 200 ቢሊዮን ሜትር ኪዩብ አካባቢ ስንደርስ የጣና ሐይቅ ተጨምሮ ከዛ በኋላ ምናልባት አላህ ይጠብቀንና አንድ አመት እንኳን ውሃ ባይኖር ምን ባይኖር ከዛ መጠቀም የሚያስችል አቅም ስንፈጥር ሌላው ቀርቶ እዛ ሩቅ በጣም ታች ላይ ተሰራው ይሄ የውሃ መጠን የግድ በፓምፕ በመሳሰሉት ደግሞ ወደ ላይ መውጣት ስላለበት ይህ የህዳሴ ግድብ የኤሌክትሪክ ችሎታው በጣም ከፍ ብሎ በጣም መስራት ሲጀምር ፓምፖችን ማንቀሳቀስ የሚያስችል ኤሌክትሪክ በቂ የሆነ ውሃ ይኖርናል ማለት ነው በተለይ ካንዱ የፈሰሰው ውሃ ገና ህዳሴ ግድቡ ትንሽ ጎደል እንዳለ ከሄደለት እዛ ስለሚጠራቀምልን እርግጠኛ ነን አንዱ የመጀመሪያው ኤሌክትሪክ የሚፈጥረው የውሃ መጠንን በመጠቀም ሌላው ቀርቶ የዛን ኤሌክትሪክ ከህዳሴ ግድብ በኩል ያለውን ውሃ በፓምፕ ወደ ላይ ለመግፋት በጣም ሲምፕል ይሆናል ማለት ነው ይሄ አሰራር ሲመጣ ነው ያኔ ነው በትክክል ውሃውን ተቆጣጥረናል ለራሳችን ለተለያዩ ለመስኖም ይሁን ለመጠጥም ይሁን ለመሳሰሉት ነገሮች በትክክል ውሃውን ማዋልና መጠቀም ስንችል ያኔ ነው በትክክል ውሃውን መቆጣጠር ችለናል የሚባለው من القاهرة معنا الدكتورة أماني الطويل مديرة البرنامج الأفريقي في مركز الأهرام للدراسات السياسية والاستراتيجية أهلا بك دكتور أماني معنا أماني الطويل دكتور نات بأهرام የተለያዩ ምሁራን ብለው የሰገሰጓቸውና ለእንደነዚህ አይነት ጊዜ የሚስቧቸው ካርዶች ናቸው የሰለጠኑ በውሸትም በሉ የሚባሉትን ብቻ የሚሉ አጋግሉ ሲባሉ ያጋግላሉ ሲባሉ አብርዱ ትንሽ ምናምን ሲባሉ ደግሞ የሚያበርዱ ናቸው ምንም አያመጡ ምናምን ብለው ስለዚህ እንዲህ አይነቱ ከሆኑትና የነሱ ሐላፊ ደግሞ በዛ በጀሪደተ الأهرام ወይም የአህራም ጋዜጣ በሚባለው ላይ ትልቅ የአምድ መሪ የሆነች ሴት ምትለው እንስማ يعني حينما يقول الوزير الإثيوبي كما تابعنا إن تدفق مياه النيل نحو دول المصب سيكون تحت سيطرة إثيوبيا كيف يمكن فهم هذه العبارة فنيا وسياسيا كذلك በኢትዮጵያ የውሃና ኢነርጂ ሚኒስትሩ ከዚህ በኋላ ከኢትዮጵያ የሚወጣውን የውሃ መጠን መቆጣጠር ችለናል እያላችሁ ነውና ይህንን እንደ አንድ ባለሙያ ጉዳዩ ላይ ዕውቀቱ እንዳለው ሰው ምንድነው ማለት ምንችለው ከቴክኒክ አኳያ እሷ ኢንጂነር አይደለችም የውሃ ላይ ተመራማሪም አይደለችም የፖለቲካ የአፍሪካ ቀንድ አካባቢ ላይ ጥናት አድራጊ ናት ይልና ግን ፈንየን ብሎ ይጠይቃታል وكيف تعرف هي فنيا اصلا ليست هي من يعني مهندسين ولا من العالمين بالمياه በውሃ ጉዳይ ማታቅ ኢነርጂ ምንድነው ኢንጂነርም ያልሆነች ሴት ጠርቶ የፖለቲካ የሆነች ሴት እንዴት ነው ይሄንን በቴክኒክ ደረጃ ውሃውን መቆጣጠር እንችላለን ብለው የተናገሩትን ነገር ማወቅ ምንችለው ይላታል أهلا بكم بالمشاهدين الحقيقة نستطيع أن نقول إن القول الإثيوبي هو قول جديد قديم ይህ የኢትዮጵያ ንግግር ከኢትዮጵያ በኩል ምን ሰማው አዲስም ነው አሮጌም ነው ማለት ከዚህ በፊት ሲደጋገም ነበር አሁን ደግሞ መልሶ የመጣ ንግግር ነው إن دينا مفتي الناطق باسم الخارجية الإثيوبية كان قد صرح ከዚህ በፊት አምባሳደር ዲና ሙፍቲ የተባሉ ሰው ከውጭ ጉዳይ ሚኒስትር ቃል አቀባይ ሆነው በሚሰሩበት ወቅት የተናገሩት ንግግር አይነት ነው من قبل عامين تقريبا أن ይሄ ከሁለት ዓመት በፊት
አካባቢ ሲናገሩት የነበረው ጉዳይ ነው። هناك استراتيجية إثيوبية للسيطرة على نهر النيل وجعل ይሄም እሳቸው ያሉት ነገር ምንድነው ከኢትዮጵያ በኩል የሚመጣውን የውሃ ሁኔታ መቆጣጠር ስትራቴጂያችን ነው ብለዋል። ሐላሉም ዲና ሙፍቲ እነዚህ نهر إثيوبي داخلي እናም ይህንን የኢትዮጵያ የአባይ ወንዝ ከዚህ በኋላ ማለፉን ትቶ ወይም ደግሞ የሚያልፍ ውሃም ቢሆን ግን ኢትዮጵያዊ ውሃ ልናደርገው ነው ብለዋል። ጥሩ ነው። በኢትዮጵያ መሆኑን እኛ መጀመሪያ ባልካድ هذا الكلام على المستوى السياسي أستطيع أن أفهمه في هذا التوقيت في إطار التراشق بشأن إيجاد منفذ بحري لإثيوبيا على البحر. ይህንን የኢትዮጵያ አሁን ላይ እንዲህ አይነቱን ንግግር እምረዳው በእኛ በኩል ከግብጾቹ ማለት ነው የባህር በር በማግኘት ጉዳይ ላይ እየሰራን ያለነው የማደናቀፍ ስራ ያው ማደናቀፍ ባትለው ምሷ በኢትዮጵያ የባህር በር ፍላጎት ላይ ከተነሳው የግብጽ እንቅስቃሴ ጋር በተያያዘ የመልስ ምት መሆኑ ነው ትላለች። አተራሽቅ ማለት ከዛም ይወረወራል ከዚህም ይወረወራል። ስለዚህ የመወራወር ሂደትን ከማስቀጠል አኳያ ነው። እኛም ወደ ባህር በር አትሄዷትም እያልናቸው ስለሆነ እነሱም ደግሞ በተራቸው ግድቦችን ብዙ እንገድባለን እስኪ ሚነካን እናያለን የሚል ፉከራ ውስጥ ናቸው። الأحمر والرفض المصري السوداني المشترك بهذا الشأن يعني نحن ይህ በግብጽና በሱዳን ትላለች። ሱዳን ليس لها من الأمر من شيء سودان مشغولة في الحرب ولا تعتبر مصر جزءا منها ولا تعرفها أصلا ولكنها تكذب. ይህች ሴት ያው በውሸት በጣም የታወቀች ሴት ናት። የሱዳን አቋምና የግብጽ አቋም አንድ በመሆኑ እናም ኢትዮጵያን ወደ ባህር በር እንዳትመጣ አብረው በስፋት እየሰሩ ስለሆነ ኢትዮጵያ ያንን ለመበቀል የምታደርገው የሆነ አካሄድ ነው። نحن إذا صراع سياسي على أكثر من نقطة متعلقة بنهر النيل أولا ثم بالبحر الأحمر. ስለዚህ አሁን ላይ የጥቁር አባይን ወይም የናይል ላይ ያለውን ጉዳይና የቀይ ባህርን ጉዳይ ተከትሎ የሚመጣ የሆነ የእርስ በርስ መወራወር ነው ብዬ ነው ማስበው። ፖለቲካዊ ነው ሞር ثانيا وأظن أنه أيضا رد على تصريحات وزير الخارجية المصري في هذا الصدد لكن كل هذا ሌላው እንደዚሁ በሰሞኑ የመስኖ ሚኒስትራችን የግብፁ ማለት ነው ያወጣቸው አንዳንድ ቃሎች ስላሉ በዛ ላይ ምላሽ የመስጠት ሂደት ነው ማለት የኢትዮጵያ የውሃ ወይም የግድብ አንደኛ ህጋዊ አይደለም ብለው ተናግሯል። ቅጥፈት ነው። كذب وإفك من وزير المياه في مصر أن يقول أن هذا السد غير شرعي وهو وقع أو أبوه وقع السيسي وقع سيسي متو فرمو سابقا يولد شاسرا مستفرما قدبو هقاوي عدلن بلو بالناقر تلك يونا كليتنو قبطتنو ስለዚህ ኢትዮጵያ ኦኬ ህጋዊ ካልሆነ አሳያቸዋለሁ ብትላቸው መብቷ ነው ማለት ነው። لا ينفي أن وجود مشروع استراتيجي إثيوبي للسيطرة على نهر النيل واعتباره نهر داخلي إثيوبي وهو بالتأكيد يعني مع أن إثيوبيا كثيرا ስለዚህ ኢትዮጵያ ከዚህ በኋላ ይህንን ውሃ ልክ የውስጥ የራሷ ውሃ እንደሆነ ብቻ አድርጋ ወደ ግብጽና ወደ ሱዳን የሚሄደውን የውሃ መጠንም መቆጣጠር የሚያስችላት ስትራቴጂ ልትነድፍ እንደምትችል ምንም አይጠረጠርም ሊሆን ይችላል ትላለች። دكتور أمان يعني ما تحدثت عن الشراكة والتنمية المشتركة في ملف سد النهضة مع دول المصب، يعني هل تمثل تصريحات الوزيرة اليوم تحولا حقيقيا إذن هذا مفهوم من حديثك يعني من الخطاب أو من هذا الخطاب إلى الخطاب؟ ይሄ አሁን ያው የማሳቀል እና የማጣላት አይነት አካሄድ ነው። ስለዚህ እስከዛሬ ድረስ የሚወራው የጋራ አንድ ላይ ሆነው መስራት ምሽርክና ምናምን የሚለው ነገር በሙሉ ተለውጦ የኢትዮጵያው የመስኖ የውሃና ኢነርጂ ሚኒስትሩ ሐሳባቸውን ቀይረው ከዚህ በኋላ ውሃውን ተቆጣጥረናል እያሉ ነው ማለት ነው ይላታል። الذي يدعو إلى السيادة المنفردة على منبع نهر النيل ሌላው በናይል መመንጫው ላይ የብቸኛ ባለቤትነትን ጥያቄ እያነሱ ነው ማለት ነው ሚኒስትሩ። وما دارت هذا التحول أيضا إذا كان مقصودا؟
ይሄ ደግሞ ታስቦበት ከሆነ ምን ለማለት ተፈልጎ ነው? ፖለቲካሊ እንዴት ነው የምታዩት በፖለቲካ ደረጃ? يعني أنا لا أظن أن هناك تحولا بهذا المعنى، لأنه في إطار الإعلان عن سدود إضافية لا يمكن النظر إلى هذه التصريحات إلا في إطار التكتيك السياسي. بني بنات عون لاي የሶስት ግድብ ወይም ሌላ ግድብ ጭማሪዎች ባውራት ተጨማሪ ከዚህ በፊት የነበረና ምናቀው ጉዳይ ከመሆኑ አኳያ አሁንም ታክቲካዊ የሆነ የፖለቲካ መወራወር ከሚለው ውስጥ ብቻ ነው ማየው። ليس أكثر. مصداقية إثيوبيا في هذا الأمر مسألة يعني ضعيفة، وبالتالي لا يمكن الركون إليها فيما يتعلق مسألة شراكة مع ماذا. ስለዚህ በሽርክና ደረጃ ስለሚያወሩት ጉዳይ ግን ፈጽሞ ልናምናቸው አንችልም። ኢትዮጵያኖቹ እንደዛ አይነቱን ነገር ፈጽሞ የራቀ ነገር ነው። ومع من إذا كانت المعلومات الفنية بشأن سد النهضة غير متاحة لدولتي الممر والمصب السودان ومصر. ሌላው ቀርቶ እኛ የጠየቅነው የህዳሴ ግድብ ላይ የጋራ የሆነ የቴክኒክ ስራ አብሮነት ጥያቄያችን ውድቅ ከተደረገ የምን ሽርክና ነው የሚወራው? ይህም ያስባሉ ልብ እንቅርት ይመኛል ነው የሚባለው። የኢትዮጵያን ግድብ የግብፅ ሰውዬ መጥቶ አብሮ ከኢትዮጵያ ጋር ሊያስተዳድር ይፈልጋል ማለት ነው። هذا أمنية مصر أنها تريد أن تعمل معنا في شراكة في سد، وهي كانت تحاربه وهي كانت تمانع أن يبنى السد، وهذا حلم إبليس بالجنة. لك إبليس جنة لما قبات اندم يحسبوا أن يتكالونا بستقرة የግብፅ መንግስት ከኢትዮጵያ ጋር ይሄ ሲከላከሉት የነበረው እንዳይሰራ ብድር ሲያከላክሉ ወይም እርዳታ ሲያከላክሉ የነበሩ ሰዎች እና ፈርሰዋለን ያሉ ሲፎክሩ የነበሩ ሰዎች ተሰርቶ ካለቀ በኋላ ግን አብረን እንስራ የሚለው የሚያስቅ የሆነ ንግግር ነው። تحدث عنها وهو تسبب في انحصار مياه النيل في السودان قبل قليل. يعني يجب قياس أيضا التصريحات على الواقع المعاش فيما يتعلق بدولتي الممر والمصب. ስለዚህ አሁን ላይ ይህ የኢትዮጵያ በውሃው ላይ የበላይ ነኝ ከዚህ በኋላ ቆጣጣራለሁ ምናምን የሚለው አሁን ላይ የሁለቱ የሱዳንና የግብፅ በውሃው ላይ የሚሰሩት በተለይ ከሬድ ሲ ወይም ከቀይ ባህር ጋር በተያያዘ የሚሰሩት የሆነ የማከላከል ስራን ተከትሎ የመጣ ነው ትላለች። طيب ما هي الخيارات الحقيقية الآن المتاحة أمام مصر والسودان لمنع تكريس سياسة الأمر الواقع التي تتبناها إثيوبيا هذه يعني إثيوبيا هون متكتلون استراتيجي كمكلكل نا كمكلاكل أقويا جبس نا سودان من الجاتشو لعله. لا تزال الأدوات الدبلوماسية والقانونية ناجعة في يعني كبح جماح إثيوبيا، أم أن على البلدين إيجاد صيغة مختلفة واستراتيجية وأدوات ضغط جديدة؟ نعم، ኢትዮጵያ እየተከተለች ያለችውን ሂደት ለመከላከል ካስፈለጋቸው ሱዳንና ግብፅ አሁንም ዲፕሎማሲያዊ የመሳሰሉትን ጫናዎች ነው ወይስ ሌላ አዲስ የሆነ ስትራቴጂ ያስፈልጋቸዋል? لا نستطيع أن نقول أن المجهودات الدبلوماسية والارتكان إلى القانون الدولي ناجعة. በእኛ በኩል የዲፕሎማሲውና የተለያዩ መሰል እንቅስቃሴዎች ኢትዮጵያን ይገድቧታል ማለት አንችልም في هذا التوقيت، لكن ايضا በዚህ ወቅት በተለይ نلاحظ ان هناك نوع من انواع التمدد الاقليمي لمصر عبر تحالفات متعدده في ነገር ግን የግብፅ በአካባቢው ላይ ከተለያዩ አካላት ጋር ግንባር እየፈጠረች ብታደርጋቸው እንቅስቃሴዎች ግን ምናልባት ሊጠቅሙ ይችላሉ። ይሄ ማለት ከኤርትራ ጋር ከህዋት ጋር ከሌሎችም ተቃዋሚ ነኝ ከሚል አፉን ከፍቶ አንዳንዱ ከግብፅም ሆነ ከቻይናም ሆነ ከምናምን እርዳታ ቢመጣልኝ ኢትዮጵያን ለመጣል ወይም የኢትዮጵያን መንግስት ለመጣል እሰራለሁ ብሎ የሚከፍት አፉን ብዙ ስላለ ምን ችግር አለባቸው? ስለዚህ ግብፅ ከተለያዩ የአካባቢው አካላት ጋራ ጥምረት በመፍጠር ኢትዮጵያ ላይ ጫና ማድረግ ትችላለች ትላለች። شرق افريقيا በተለይ በምስራቁ አፍሪካ አካባቢ ربما تكون ضاغطة على إثيوبيا على المستوى الجيوسياسي. ስለዚህ የኢትዮጵያን በጂኦሲያሲ ወይም የፖለቲካው የጂኦግራፊው ፖለቲካ በሚፈቅድልን ወይም ፖለቲካው ከጂኦግራፊ ጋር ተያይዞ ጥምረቱ በጣም የተጠጋጓትን ሀገሮች በመታከክ የተለያዩ ስራዎችን በመስራት
إلى جانب طبعا التحرك الدبلوماسي على المحيط في المحيط الإقليمي والدولي. ሌላው በዓለም አቀፍም ይሁን በአካባቢ ያሉ የዲፕሎማሲ ጫና ሊያሳድሩ የሚችሉ ሀገራት ጋር አብሮ መስራት إضافة لنوع من أنواع التوافق بين مصر والسودان في هذه المسألة وخصوصا مع إدراك ሌላው ከሱዳን ጋር በተለይ በጥምረት አብሮ በመስራት ኢትዮጵያ ላይ ጫና ማሳደር ይችላል أن الآليات الإثيوبية في التعامل مع مسألة صد النهضة والمعلومات الفنية الخاصة به فيما يتعلق بالسودان لم يعد لها أي مصداقية وبالتالي ስለዚህ በተለይም ከሱዳን ጋርም ተያይዞ ሱዳን እኮ አሁን ላይ ምንም ኤሌክትሪክ ለማምረት ያን ያህል ብዙ ሰው የላትም አሁን ላይ አልተመለሱም ወደ ሀገራቸው ጦርነቱ አልበረደም ስለዚህ የኤሌክትሪክ ጥያቄም የላትም ኢትዮጵያ የምትሰጣትን የኤሌክትሪክ መጠን ዋጋ እንኳን መክፈል አልቻለችም እንኳን አዲስ ጠይቃ ብዙ ነገር ልሰራ ስለዚህ ኢንፎርሜሽን ከውሃ ጋር በተያያዘ ኢንፎርሜሽን ለሷ ላግዠሪ ነው አሁን ላይ ግብጽ ማን ሱዳን ምንም ምክንያቱም በፊት ኤሌክትሪክ ለማምረቻ ምን ያህል ውሃ ሊያዝ ምን ያህል ውሃስ ወደ ግብጽ ልላክ ብላ የምትጨነቅበት ሁኔታ ነበር አሁን ግን የለም ይህች ሴት ምንድነው የምትለው አይ ሱዳን በኢንፎርሜሽን ደረጃ በጣም እጥረት ስላለ መረጃውን ተከትሎ ልትወስደው የምትችላቸው እርምጃዎች ልክ እየሆኑ ስላልሆነ ስለዚህ ከግብጽ ጋር አብራ ሆና ሌላ زادي فترة إثيوبيا لا ጫና ማሳደር አለባቸው هناك تلاقي أيضا مصري سوداني في هذه المسألة وهي أمور أظن أنها سوف يكون لها تأثيرها على المدى المنظور أو في المدى المنظور على صعيد هذا الملف. نعم شكرا. ስለዚህ በአጠቃላይ ከሱዳን ጋር አብሮ በመስራት ኢትዮጵያ ላይ ጫና የምናደርግበት እርምጃዎች ብዙ ሊሆኑ ይችላሉ ይላል ግን አልহামዱሊላህ የሱዳኑ አካሎች አሁንም በጣም ትንሽ አደብ ይዘዋል ብዙ እንደሚያስቡት ይሄደላቸው አይደለም